ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ አርብ ሐምሌ 17 2018 የትርታ ቁርስ መሰናዷችንን እያደመጣችሁ ነው የምትገኙት። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል እንግዲህ የአጋሮቻችን መልእክትና የሳቱ ወጃውን ተከታትለን ነበር ተመልሰን እየተገናኘ ነው። ይህም ማለት ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ ልናጋራ ነው። ሀገራዊ ጉዳዮችን ቀዳሚ አድርገን እንጀምራለን። ለአመራሮችና ለአባላት ሲሰጥ የቆየው ስልጠና መጠናቀቁ ተነገረ። በቢሾፍቱ በሚገኘው የባህር ኃይል ማሰልጠኛ ማዕከል የተካሄደው ስልጠና በዓለም አቀፍና በክልላዊ በአህጉራዊ የደህንነት ሁኔታዎች፣ በወታደራዊ አመራር ባህልና ስነ ምግባር እንዲሁም በሀብት አያያዝና አጠቃቀም ላይ ያተኮረ መሆኑ ተገልጿል። እንደ ባህር ኃይሉ መረጃስ ከሆነ ስልጠናው የአመራሮችን አቅም ከማጎልበት ባለፈ ወታደራዊ ተልእኮችን በተቀናጀ አጠቃቀምና በዝቅተኛ ወጪ በላቀ ውጤት ለማሳካት የሚያስችል እውቀትን ለማጠናከር ያለመ ነውም ተብሎለታል። በተጨማሪም በታችኛውና በላይኛው የአመራር እርከን መካከል የእውቀትና የልምድ ልውውጥን በማጠናከር የባህር ኃይሉን የኦፕሬሽን ዝግጁነትና የስራ አፈጻጸም ለማሳደግ እንደሚያግዝም ተጠቁሟል። ከስልጠናው ማጠናቀቂያ በኋላ የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ በተገኙበት ከፌዴራል ዳኞች የጤና ስፖርት ማህበር ጋር በመተባበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ተካሂዷል። የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት ጎበኙ። በጉብኝታቸው ወቅት የኢንስቲትዩቱ አመራሮችና የቶኒ ብሌር የዓለም አቀፍ ለውጥ ኢንስቲትዩት ኃላፊዎች በአርቲፊሻል ኢንተለጀንስ ልማትና በኢትዮጵያ ዲጂታል ትራንስፎርሜሽን እቅዶች ላይ በጋራ ለመስራት ስለሚቻሉባቸው አማራጮች ላይ ተወያይተዋል። ብሌር በውይይቱ ላይ እንደተናገሩት አርቲፊሻል ኢንተለጀንስ የመንግስት አገልግሎቶችን በማዘመንና የሕዝብ አገልግሎት አሰጣጥን በማሻሻል ረገድ ከጊዜ ወደ ጊዜ ከፍተኛ ሚና እየተጫወተ እንደሚገኝም ተናግረዋል። የቶኒ ብሌር ኢንስቲትዩቱ በበኩሉ መንግስት የአርቲፊሻል ኢንተለጀንስን በጤና በዲጂታል መሰረተ ልማትና በህዝብ አስተዳደር ዘርፎች እንዲጠቀሙ የመደገፍ ስራ እየሰራ መሆኑን ገልጿል። ብሌር ተቋማቸው ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር የሀገሪቱን የዲጂታል ትራንስፎርሜሽን ጥረት ለመደገፍ ቁርጠኛ መሆኑንም አረጋግጠዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቆ ጋቸና በበኩላቸው የቶኒ ብሌር ኢንስቲትዩት ለኢትዮጵያ የዲጂታላይዜሽን ጉዞ እያደረገ ላለው ድጋፍ ምስጋና አቅርበው በአርቲፊሻል ኢንተለጀንስ ልማትና ትግበራ ላይ ያለው ትብብር ይበልጥ እንዲጠናከር ጥሪ አቅርበዋል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አጋራን። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። የአፍሪካ ጉዳዮችን ስናስቀድም ኮንጎ እናገኛለን። የኮንጎ ዲሞክራቲክ ሪፐብሊክ ፕሬዚዳንት ፌሊክስ ሺሴኬዲ በሀገሪቱ እየተባባሰ የመጣውን የፖለቲካ ውጥረትና የጸጥታ ችግር ለማርገብ ያለመ ሀገራዊ የምክክር መድረክ እንዲካሄድ ፈቃደኛ መሆናቸውን ነው ያስታወቁት። ዘኢስት አፍሪካን እንደዘገበው ከሆነ ፕሬዚዳንት ሺሴኬዲ ውሳኔውን ያስታወቁት ከሀገሪቱ የሃይማኖት አባቶችና መሪዎች ጋር ከተወያዩ በኋላ ነው። ሀገራዊ ምክክሩ ሀገራዊ አንድነትን ለማጠናከርና የተፈጠሩ የፖለቲካ ልዩነቶችን በውይይት ለመፍታት በማለም እንደሆነም ተገልጿል። ይህ የሺሴኬዲ ውሳኔ የተሰማው መንግስታቸው የሀገሪቱ ህገ መንግስት ለማሻሻል ያቀረበውን ሀሳብ ተከትሎ ከተቃዋሚዎችና ከሲቪል ማህበራት ከፍተኛ ተቃውሞና ጫና እየደረሰበት ባለበት ወቅት ነው። የካቶሊክ ቤተክርስቲያን መሪዎች ጨምሮ የሃይማኖት አባቶች የፕሬዚዳንቱን ውሳኔ ያደነቁ ሲሆን ጥሪውን ተከትሎም የተቃዋሚዎች ጥምረት ለማካሄድ አቅዶ የነበረውን የተቃውሞ ሰልፍ ማገዱም ገልጿል። ይህ በእንዲህ እንዳለ በኮንጎ ምስራቃዊ ክፍል በኤም 23 አማጽያን ጋር የሚደረገው ግጭት በከፋበትና ሀገሪቱ በውስጥ ፖለቲካዊ ውጥረት ውስጥ በወደቀችበት በዚህ ወቅት ታቅዶ ያለው ሀገራዊ ውይይት ሰላምን ለማስፈን ትልቅ አስተዋጽኦ ይኖረዋል ተብሎም ተስፋ ተጥሎበታል። በመጨረሻም ሊባኖስና እስራኤል በድንበር አካባቢዎች ያለውን ግጭት በዘላቂነት ለማስቆም በጣሊያን ድርድር ሊያካሂዱ መሆኑ ተገለጸ። በፈረንጆቹ ነሐሴ 4 በሮም የሚካሄደው ድርድር የእስራኤል ጦር ከደቡባዊ ሊባኖስ ቀስ በቀስ እንዲወጣና
የሊባኖስ መከላከያ ሰራዊት በተለቀቁት አካባቢዎች ላይ እንዲሰማራ የተዘጋጀውን እቅድ ተግባራዊ ለማድረግ ያለመ መሆኑን የጣሊያን የውጭ ጉዳይ ሚኒስትርና የሊባኖስ ባለስልጣን ገልጸዋል። በስብሰባው ላይ የሁለቱ ሀገራት ልዑካን በደቡባዊ ሊባኖስ በሚገኘው የሙከራ ቀጠናዎች ዙሪያ የቴክኒክ ዝርዝሮችንና የተግባር ሂደቶችን እንደሚመክሩ ጠቁመዋል። ከዚህ በፊት በአሜሪካ አዘጋጅነት በተካሄዱ ውይይቶች የሂዝቦላ ታጣቂዎች መሳሪያ እንዲፈቱ፣ የእስራኤል ጦር ከሊባኖስ ቀስ በቀስ እንዲወጣና የሊባኖስ ጦር በተለቀቁ ቦታዎች እንዲሰማራ የሚያስችል ማዕቀፍ መዘጋጀቱ ይታወሳል። በዚሁ ማዕቀፍ መሰረት የእስራኤል ጦር ከዚህ ሳምንት ከደቡባዊ ሊባኖስ ዛውታር አልጋርቢያ ከተማ ማፈግፈግ የጀመረ ሲሆን የሊባኖስ ሰራዊትም በአካባቢው መሰማራት መጀመሩን ሮይተርስ ዘግቧል። ሆኖም የሊባኖስ መንግስት የእስራኤል ጦር ከሁሉም የሊባኖስ ግዛቶች ሙሉ በሙሉ እስኪወጣ ድረስ ጥረቱ ያልተጠናቀቀ መሆኑን አስታውቋል። በሁለቱ ሀገራት መካከል መደበኛ ዲፕሎማሲያዊ ግንኙነት ባለመኖሩ እንዲህ ያሉ ቀጥተኛ ውይይቶች አልፎ አልፎ የሚካሄዱ ሲሆን በቀጣይነት የሚደረጉት ውይይቶች በቅርቡ የተቀሰቀሰውን ወታደራዊ ግጭት በዘላቂነት ለማስቆም እንደሚያስችሉም ተስፋ ተደርጎባቸዋል። ሀገራዊና ዓለም አቀፋዊ ጉዳዮችን የተመለከትንበትን የአንድ ሰዓቱን የዜና እወጃችንን ነበረ የተከታተላችሁት። አህመድ ሸረፋና ፍቅር ግዛቸው አብረናችኋለን። እናት ባንክና ራይድ አሉ። የእናት ባንክና የራይድን የአጋሮቻችንን መልእክት እንደዚሁ እናስታውሳችሁና መልእክቱን አድምጠን እንደተመለስን ወደ ዕለቱ ስለ ሙዚቃ መሰናዷችን ነው የምናልፈው። እናት ባንክ በ206 የባንክ ቅርንጫፎቹ በመላው ኢትዮጵያ ፈጣን ቀልጣፋና ዘመናዊ የባንክ አገልግሎት በመስጠት ዛሬም እንደቀጠለ ይገኛል። ኦሚኮ ነጻ የባንክ አገልግሎቱ በርካቶችን ተጠቃሚ አድርጓል። የእናት ፖስ ክፍያ አማራጭ ጥሬ ገንዘብ አልያዝኩም ብላችሁ ያሳስባችሁ ባላችሁበት ሆናችሁ የትኛውንም ግብይት መፈጸም ያስችላችኋል። እንዲሁም ደግሞ እናት መላ ወራዊ ትምህርት ቤት ክፍያንም ባላችሁበት ሆናችሁ እናንተ ስራችሁን ስሩ፣ ክፍያችሁን በእናት መላ በኩል ክፈሉ። የአውሮፕላን ትኬትን ጨምሮ ሌሎችም ዘርፈ ብዙ አገልግሎቶችን ከእናት ባንክ ተችለዋል። ምርጫችሁ እንድታደርጉት ጋበዝናችሁ። ራይድ ትራንስፖርት ሌላኛው አጋራችን ነው። ወደ 8294 በመደወል ወይም መተግበሪያውን በመጠቀም ከተማ ውስጥ የምታደርጓቸውን እንቅስቃሴዎች መፈጸም ትችላላችሁ። ከዚህም ባሻገር የዴሊቨሪ አገልግሎትም ይሰጣል። ከባህር ማዶ ወይም ከክፍላት ሀገራት የሚመጡ እንግዶቻችሁንም የመቀበል ጊዜ ቢያጥራችሁ በእንክብካቤ ተቀብሎ በአይነ ስጋ ያገናኛችኋል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት ሂሳት አጋራችን ነው። የአጋሮቻችንን መልእክት እንስማ። አሁንም እንደቀጥለን እንገኛለን። የሰዓቱ ወጃውን ተከታትለን ስንመለስ በሁለት ሰዓቱ ከሀገር ውስጥ ና የባህር ማዶ ዜናዎች ዳግም ተገናኝተናል። ሀገራዊ ጉዳዮችን በማስቀደም እንቀጥላለን። የአፍሪካን ፈጣን እድገት ለማሳለጥ በታማኝ መረጃና ማስረጃ ላይ የተመሰረተ ፖሊሲ ያስፈልጋል ተባለ። የአፍሪካን ፈጣን እድገት ለማሳለጥ በታማኝ መረጃና ማስረጃ ላይ የተመሰረተ የፖሊሲ ውሳኔ ማሳለፍ እንደሚያስፈልግ የፕላንና ልማት ሚኒስቴር ፍጹም አሰፋ ናቸው የገለጹት። ፖሊሲን በፈጠራ አካታችና ግልጽ ማስረጃ ማጠናከር በሚል መሪ ሀሳብ 14ተኛው የአፍሪካ የፖሊሲ ጥናት ጉባኤ በአዲስ አበባ ተጀምሯል። በሁለት ቀናት በሚካሄደው በዚህ ጉባኤ ምሁራን፣ ተመራማሪዎች፣ ፖሊሲ አውጪዎችና የልማት አጋሮችም ይሳተፋሉ። ሚኒስትር ፍጹም አሰፋ በመድረኩ እንደገለጹት የአፍሪካ የቴክኖሎጂ ለውጥ፣ የአየር ንብረት ጫና፣ የህዝብ ቁጥር እድገትና የኢኮኖሚ ተግዳሮቶች ጥራት ያለው መረጃ የተመሰረተ የፖሊሲ ውሳኔ ይጠበቃል ብለዋል። ኢትዮጵያ የመረጃ የተደገፉ የፖሊሲ ውሳኔ አሰጣጥን ለማጠናከር ባለ8 አምድ ብሔራዊ የስታቲስቲክስ ልማት ፕሮግራም ይፋ አድርጋ ወደ ተግባር መግባቷን ገልጸዋል። በተጨማሪም የህዝብ መረጃ፣ የጤናና የኢኮኖሚ ዳሰሳዎች በዘመናዊ ዲጂታል አሰራር እየተጠናከሩ መሆናቸውንም ገልጸዋል። የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ በበኩላቸው ጥናትና ምርምር በሪፖርት ብቻ ሳይሆን ወደ ተግባራዊ የፖሊሲ ውሳኔ መቀየር እንደሚገባም ተናግረዋል። ተመራማሪዎች፣ ፖሊሲ አውጪዎችና የልማት አጋሮች በቅርበት በመስራት የአፍሪካ ኢኮኖሚ ሽግግር፣ የቴክኖሎጂ ልማትና የአየር ንብረት ተግዳሮቶችን ለመፍታት በተግባር እንደሚገባም ተገልጿል። 14ተኛው የአፍሪካ ፖሊሲ ጥናት ጉባኤ በፖሊሲ ጥናት ኢንስቲትዩትና በአፍሪካ የተጽዕኖ ግምገማ ተመራማሪዎች ኔትወርክ ትብብር መዘጋጀቱም ተገልጿል።
ቀጥለናል አድማጮች። በኢትዮጵያ ንጹህ ማብሰያ የመብራትና የማሞቂያ ቴክኖሎጂ የሚጠቀሙት ዜጎች 5% ያህሉ ብቻ ናቸው ተባለ። ኢትዮጵያ ስታቲክስ አገልግሎት ከተባበሩት መንግስታት ድርጅትና ከሌሎች አጋሮች ጋር ያጠናከረው የሰዎች የኑሮና የጤና ሁኔታ ጥናቱን ይፋ አድርጓል። እንደ አውሮፓውያን አቆጣጠር ከ2024 እስከ 2025 ያለውን ጊዜ የሸፈነውና በቅርቡ ይፋ የተደረገው ባለ 767 ገጽ አጠቃላይ የጥናት ሰነድ በሀገሪቱ በከተማና በገጠር በተቀራራቢ ደረጃ 60% የሚሆነው ሕዝብ በአንድ ክፍል ውስጥ እንደሚገኝ አመላክቷል። በተጨማሪም ከሀገሪቱ ዜጎች መካከል ከ20% በላይ የሚሆኑት የተለያየ ማብሰያ ክፍል የሌላቸው ሲሆን ንጹህ የሆነ ማብሰያ የመብራትና የማሞቂያ ቴክኖሎጂ የሚጠቀሙት ደግሞ 5% ያህሉ ብቻ ናቸው መባሉ በመረጃው ላይ ተመላክቷል። ይህ በእንዲህ እንዳለ በተለይ ቀደም ባሉት ጊዜያት እንደ አውሮፓውያን አቆጣጠር ከ2024 እስከ 2025 ያለውን ጊዜ የሸፈነውና በቅርቡ ይፋ የተደረገው ባለ 767 ገጽ አጠቃላይ የጥናት ሰነድ በሀገሪቱ በከተማና በገጠር በተቀራራቢ ደረጃ 60% የሚሆነው ሕዝብ በአንድ ክፍል ውስጥ እንደሚተኛ አመላክተዋል። በተጨማሪም ከሀገሪቱ ዜጎች መካከል ከ20% በላይ የሚሆኑት የተለየ ማብሰያ ክፍል የሌላቸው ሲሆን ንጹህ የሆነ ማብሰያ የመብራትና የማሞቂያ ቴክኖሎጂ የሚጠቀሙት ደግሞ 5% ብቻ ያህሉ ስለመሆናቸው አጽንኦት ሰጥተው ነው የገለጹት። የሀብት ክፍፍልን በተመለከተ በሀገሪቱ ካሉ ሀብታም ቤተሰቦች መካከል 96% የሚሆኑት በአዲስ አበባ የሚገኙ ሲሆኑ በአንጻሩ የአፋር ክልል 74% በድህነት ውስጥ የሚኖሩ ቤተሰቦች በመያዝ ከፍተኛውን ቁጥር ይዘዋል። በትምህርት ረገድ ሀገራዊ የሴቶች የትምህርት ተደራሽነት መሻሻል ያሳየ ቢሆንም አሁንም በሶማሌ ክልል 69% ሴቶችና 57% ወንዶች ምንም አይነት ትምህርት ያላገኙ መሆናቸውን ጠቅሷል። በሌላ በኩል የሀገሪቱ የወሊድ ምጣኔ እንደ አውሮፓውያኑ አቆጣጠር በ2000 ከነበረበት 5.5 አሁን ወደ 4 ወርዷል። አዲስ አበባ ዝቅተኛው የወሊድ ምጣኔ የተመዘገበባት ሲሆን የሶማሌ ክልል ደግሞ በሴት 6.5 ልጅ በመውለድ ከፍተኛውን ደረጃ ይዟል። በመረጃ ምንጭነት የቴሌቪዥን ከፍተኛውን ድርሻ የያዘ ሲሆን እንዲሁም በሳምንት ቢያንስ አንድ ጊዜ ሬዲዮ የሚያደምጡ ሴቶች 12%፣ ወንዶች ደግሞ 22% መሆናቸውን የኢትዮጵያ ስታቲስቲክስ አገልግሎት ጥናት አመላክቷል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል ከሀገር ውስጥ የተመራረጡ ዜናዎችን ለእናንተ አጋራን። አሁን ደግሞ ወደ ውጭ ዜናዎቻችን አልፋለን። ሁቲዎች በቀይ ባህር ላይ የሚያደርሱት ጥቃት መባባሱን ተከትሎ የዓለም የነዳጅ ገበያው ጫና ውስጥ መግባቱ ተሰማ። ከኢራን ጋር ወዳጅነት ያለው የየመን የሁቲ ንቅናቄ በቀይ ባህር ላይ በሚጓዙ 2 የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ በሚሳኤል በድሮን ጥቃት መፈጸሙን አስታውቋል። አልጀዚራ የሁቲዎችን ቃል አቀባይ ጠቅሶ እንደዘገበው ከሆነ ኤንሲሊያ እና እንዲሁም ደግሞ ሌይላ በተባሉ መርከቦች ላይ በባላስቲክና በክሩዝ ሚሳይሎች እንዲሁም በድሮኖች ጥቃት ተፈጽመዋል። የሳውዲ ባለሥልጣናት በበኩላቸው ኤንሲሊያ የተባለችው መርከብ ከአልሹቅ ሐይቅ አቅራቢያ በሚሳይል መመታቷን አረጋግጠዋል። በጥቃቱ ሳቢያ በመርከቧ የፊት ክፍል ላይ እሳት ቢነሳም የሰው ሕይወት ግን እንዳልጠፋም ተገልጿል። በሌላ መርከብ ላይ ተፈጽሟል የተባለው ጥቃት ግን እስካሁን በነጻ ምንጮች አልተረጋገጠም። ሮይተርስ እንደዘገበው ጥቃቱን ተከትሎ በርካታ የነዳጅ ጫኝ መርከቦች ባለ አልማንደብ ከማለፍ ተቆጥበው አቅጣጫቸውን ቀይረው አንዳንዶቹም ጉዟቸውን አቋርጠው ተመልሰዋል። በቀይ ባህርና በባብ አልማንደብ የባህር መስመር የተፈጠረው መስተጓጎል በዓለም የነዳጅ አቅርቦት ላይ ስጋት መፍጠሩ የብሬንት ድፍድፍ ነዳጅ ዋጋ በአንድ ባሬል ወደ $96 ከፍ ማለቱም ተገልጿል። በመጨረሻም አሜሪካ በኢራን ላይ ዛቻ መሰንዘሯ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የየመኑ ሁቲ አማጽያን በንግድ መርከቦች ላይ ጥቃት ካሰነዘሩ ዋሽንግተን ቴሄራንን ተጠያቂ እንደምታደርግና በኢራን ላይ ከፍተኛ ወታደራዊ እርምጃ እንደምትወስድ ነው አሜሪካ ያስጠነቀቀችው። አናዶሉ የዜና ወኪል እንዳስነበበው ከሆነ የሁቲ ቡድን ስጋትና ጥቃቶችን ተከትሎ በርካታ የነዳጅ ጫኝ መርከቦች በቀይ ባህርና
በባቤል መንደብ ለማለፍ መቸገራቸውን፣ አቅጣጫቸውን ለመቀየር መገደዳቸውን የመርከብ መከታተያ መረጃዎች አመላክተዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ እየደረሰ ሲሆን የአሜሪካ ጦር በደቡባዊ ኢራን በሚገኙ የኃይል ማደያዎችና ድንበር አካባቢዎች ላይ የአየር ጥቃት መፈጸሙን ተመላክቷል። ኢራንን በበኩሏ አሜሪካ በነዳጅና መሰረተ ልማቶቿ ላይ ጥቃት ማድረሷን ከቀጠለች በቀጠናው የሚገኙ የማዕድንና የኃይል ተቋማትን የምትመታና አንድ ጠብታ ነዳጅ እንኳን ወደ ውጭ እንዳይላክ እንደምትከለክል ማስጠንቀቃለች። በሁለቱ ሀገራት መካከል ባለው የተባባሰ ግጭት ምክንያት በባህሬን የማስጠንቀቂያ ሳይረን የተናፋ ሲሆን የዮርዳኖስ በበኩሏ ወደ ግዛቷ የተተኮሱ የኢራን ሚሳይሎችና ድሮኖችን ማክሸፏንም አስታውቃለች። ትርታ 97.6 ኤፍኤም የዕለተ አርብ የትርታ ቁርስ ዝግጅታችንን በመከታተል ላይ ትገኛላችሁ። ለአብሮነታችሁ እጅግ ምስጋናችን የላቀ ነው። ቀደም ሲል ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን ነበር የሁለት ሰዓት የሰዓት እወጃውን ተከትሎ ያስደመጥናችሁ።